የዩክሬን ጦርነት በሚቆምበት ሁኔታ ላይ ለመምከር ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን ከሁለት ሳምንታት በኋላ በሃንጋሪ መዲና ቡዳፔስት ተገናኝተው እንደሚመክሩ ተሰምቷል። በሌላ በኩል የአሜሪካን ረጅም ርቀት ተምዘግዛጊ ሚሳኤል ማግኘትን ሽተው ትላንት አመሻሹን ዋሽንግተን የደረሱት የዩክሬኑ መሪ ቮሎዲሚር ዜሌንስኪ ይህንን ሚሳኤል እንደማያገኙ የአሜሪካው ፕሬዝዳንት እየተናገሩ ነው። የዩክሬንን ወታደራዊ አቅም ለማፈርጠም ባለ በሌላ አቅማቸው ለመደገፍ ቆርጠው የተነሱት አውሮፓውያኑ ሀገራትም በዚህ የፕሬዝዳንት ትራምፕ ውሳኔ አለመደሰታቸው ይነገራል። ፕሬዝዳንት ትራምፕ የዩክሬኑ መሪ በነጩ ቤተ መንግስት ከመቀበላቸው በፊት ከፑቲን ጋር በስልክ ተነጋግረው በአካል ለመገናኘት ቀጠሮ የመያዛቸው ዜና ደግሞ ለአውሮፓውያኑ መርዶ ሆኗል ነው የሚባለው። ሪፖርተራችን ዘነበ ኃይሉ በዚህ ጉዳይ ላይ ትንታኔ ያሰናድቷል። እንመልከተው። ባሳለፍነው ረቡዕ በብሪታንያና ጀርመን የሚመራው የዩክሬን መከላከያ ኮንትራት ቡድን ጉባኤ በተካሄደበት ወቅት የኔቶ አባል ሀገራትን ጨምሮ 60 ሀገራት ለዩክሬን ወታደራዊ አቅም መፈርጠም ድጋፍ ለማድረግ ተስማምተው ነበር። ከፕሬዝዳንት ትራምፕ በተቃራኒው ሩሲያን አምርረው የሚጠሉት አውሮፓውያኑ በዚህ ጉባኤ ላይ ለዩክሬን የሚሰጠው ወታደራዊ ድጋፍ ከምንጊዜውም በላይ አስፈላጊ ስለመሆኑ ተነጋግረው ለመስማማትም አፍታም አልቆዩም። በመድረኩ ንግግር ያደረጉት የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ ሞስኮ በዩክሬን የኤነርጂ መሰረተ ልማቶች ላይ ከባድ ጉዳት ማድረሷን ጠቅሰው የአውሮፓ ሀገራትን የአየር ክልል በመጣስ ከሰዋታል። በሌላ በኩል አውሮፓውያን ለዩክሬን እየሰጡ ባሉት ያልተገደበ የጦር መሳሪያ ድጋፍ ዩክሬን ውጤት እያገኘች መሆኑን የጠቆሙት የጀርመኑ መከላከያ ሚኒስትር ሀገራቸው ለዩክሬን 2 ቢሊዮን ዩሮ የሚያወጣ የጦር መሳሪያ እርዳታን ማበርከቷን ተናግረዋል። የብሪታንያ መከላከያ ሚኒስትር ጆን ሄሊ በበኩላቸው ሀገራቸው ባለፉት 8 ወራት ውስጥ ለዩክሬን የ50 ቢሊዮን ፓውንድ ወታደራዊ ድጋፍ ማድረጓን በመግለጽ ይህን ብለዋል። በዚህ ዓመት ብሪታንያ ለዩክሬን ከፍተኛውን ወታደራዊ ድጋፍ ነው ያደረገችው። ባለፉት 6 ወራት ውስጥ ብቻ ከ85,000 በላይ ድሮኖች ወደ ዩክሬን መላካችንን ላረጋግጥላችሁ እወዳለሁ። በተጨማሪም አዲስ የወታደራዊ ኢንዱስትሪ ትብብር ከዩክሬን ጋር እንፈራረማለን። ይህም አዳዲስ ድሮኖችን ለማምረት ያግዘናል። ይህም ማለት በሺዎች የሚቆጠሩ ድሮኖችን አምርተን ወደ ዩክሬን ለመላክ ያግዘናል። የዩክሬኑ መከላከያ ሚኒስትር በበኩላቸው በዩክሬኑ ጦርነት ያላቸውን ልምድ ለአውሮፓውያን ለማካፈል ዝግጁ መሆናቸውን የጠቀሱ ሲሆን በተለይ በድሮን ቴክኖሎጂ የደረሱበትን ምጥቀት ለአውሮፓውያን እናጋራለን ብለዋል። በዚህ መድረክ ላይም ለቀጣይ ዓመት የሚያስፈልጋቸውን ወታደራዊ በጀት ጠይቀዋል። በአጠቃላይ ለ2026 በጀት ዓመት ዩክሬን $120 ቢሊዮን ወታደራዊ በጀት ያስፈልጋታል። ከዚህ ውስጥ ዩክሬን ግማሹን በራሷ አቅም የምትሸፍነው ሲሆን ቀሪውን $60 ቢሊዮን ደግሞ አጋሮቻችን እንዲሸፍኑልን እንጠይቃለን። ይህ እንዲሳካ ጥሩ መንገድ አውሮፓውያንና አውሮፓውያን ያልሆኑ አጋሮቻችን ዓመታዊ ሀገራዊ ጥቅል ምርታቸው ላይ 0.25 በመቶውን ለዩክሬን ወታደራዊ ድጋፍ ማዋጣት ሲቻል ነው። ይህ የማይሳካ ከሆነ ደግሞ ሌላ ብቸኛው መፍትሄ እንዳይንቀሳቀስ የታገደውን የሩሲያን ሀብት መጠቀም ነው። ይህም የዩክሬንን ወታደሮችን ለማገዝና የሚያስፈልጋቸውን ነገሮች ለማሟላት ያግዛል። የጀርመኑ መርሃዊ መንግስት ፍሬድሪክ መርዝ ለፓርላማቸው ባደረጉት ንግግር ይህንኑ የዴኒን ሀሳብ የሚያጠናክር ሀሳብ ነበር የሰነዘሩት። እንዳይንቀሳቀስ የታገደውን የሩሲያን ማዕከላዊ ባንክ በተሻለ ሁኔታ መጠቀም መቻል አለብን። ከዚህ ሀብት ውስጥ ለዩክሬን $120 ቢሊዮን ከወለድ ነፃ በሆነ ብድር እንዲሰጣት እጠይቃለሁ። ይህ የገንዘብ ድጋፍ ደግሞ ለወታደራዊ አቅም ግንባታ ብቻ የሚውል መሆን አለበት። ይህም የዩክሬንን ወታደራዊ አቅም ለቀጣይ ዓመታትም በአስተማማኝ ሁኔታ ውስጥ ለመገንባት ያግዛል። ዩክሬን መሰሉን ወታደራዊ ድጋፍ ካገኘች በቀጣይ ፈረንጆቹ 2026 ብቻ 10 ሚሊዮን ድሮኖች ማምረት እንደምትችል ነው የሀገሪቱ መከላከያ ሚኒስትር ያሳወቁት። በዚህ መድረክ ላይ ንግግር ያደረጉት የአሜሪካ የጦር ሚኒስትር ፔት ሄግዝ በበኩላቸው የዩክሬንን ጦርነት ለማስቆም ድርድር መካሄድ እንዳለበት አጽንኦት ሰጥተው ተናግረዋል። ፔት አክለውም ጦርነቱ በሰላማዊ መንገድ የማይፈታ ከሆነ ሀገራቸው ከአጋሮች ጋር በመሆን አስፈላጊውን እርምጃ እንደምትወስድ ተናግረዋል። Now, if this war does not end, if there is no path to peace in the short term, then the United States, along with our allies, will take the steps necessary to impose costs on Russia for its continued aggression. ታዲያ በዚህ መድረክ ላይ ሚኒስትሩ አውሮፓውያን እስከከፈሉ ድረስ አሜሪካ ለዩክሬን የጦር መሳሪያዎችን ለመስጠት ዝግጁ መሆኗን ደግሞ ተናግረው ነበር። በተለይ ዩክሬን ሞስኮን ለማጥቃት ክፉኛ የምትፈልገውን የአሜሪካ ረጅም ርቀት ተምዘግዛጊ ሚሳኤል ለማግኘት ያቀረበችው ጥያቄ ምላሽ ሊያገኝ መቃረቡ በተነገረበት ቅጽበት ሌላ ጆሮን ጭው የሚያደርግ ዜና አውሮፓውያን ሰምተዋል። አሜሪካ እስከ 2500 ኪሎ ሜትር የሚምዘገዘጉትን የቶም ሃውክ ሚሳኤሎች ለዩክሬን አሳልፋ እንደማትሰጥ ነው ያሳወቀችው። ከዚህ በላይ ደግሞ አውሮፓውያንን እንዲደነግጡ ያደረጋቸው
ትራምፕ ፑቲንን በአውሮፓዊቷ ሃንጋሪ ዳግም ሊያገኟቸው ቀጥሮ መያዛቸውን ማሳወቃቸው ጭምር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን ከአላስካው የሰላም ውይይት በኋላ በሃንጋሪ በድጋሚ እንደሚገናኙ ያሳወቁትም ራሳቸው ትራምፕ ናቸው። ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት ቭላዲሚር ፑቲን ጋር የ2 ሰዓታት ፍሬያማ የስልክ ውይይት ማድረጋቸውን የገለጹ ሲሆን ከፑቲን ጋር በዚሁ የሩሲያ ዩክሬን ጦርነት ዙሪያ ከስምምነት ለመድረስ በቡዳፔስት ከ2 ሳምንታት በኋላ ይመክራሉ ተብሎ ይጠበቃል። የሶማሌላንድ ራስ ገዝ አስተዳደር ፕሬዝዳንት አብዲራህማን አብዱላሂ ከጠቅላይ ሚኒስትር አብይ አህመድ ጋር ስኬታማ ውይይት አድርገው መመለሳቸውን ጽህፈት ቤታቸው አስታውቋል። ጽህፈት ቤቱ የሁለቱ ቀናት ጉብኝትን አስመልክቶ ባወጣው መግለጫ ሁለቱ ወገኖች በቀጠናው ሰላምና መረጋጋት እንዲሁም ቀጣይነት ያለው ልማት ለማስፈን ያላቸውን ቁርጠኝነት አረጋግጧል ነው ያለው። ፕሬዝዳንቱ ከጠቅላይ ሚኒስትር አብይና ሌሎች ከፍተኛ ባለስልጣናት ጋር ያደረጉት ውይይት የሁለትዮሽ ግንኙነትን በማጠናከር በጸጥታ ትብብር የንግድና ኢኮኖሚ አጋርነትን በማስፋትና ድንበር ዘለል ትስስርን በማቀላጠፍ ዙሪያ ያተኮረ እንደነበርም ጽህፈት ቤቱ ጨምሮ ገልጿል። ከዲያስፖራ አጀንዳ የማሰባሰብና ተወካዮችን የማስመረጥ ስራ መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤምሬትስ፣ በስዊድንና በእንግሊዝ የኢትዮጵያ ዲያስፖራ የተሳተፈባቸው መድረኮችን በአካልና በበይነ መረብ የትውውቅ ግንዛቤ የአጀንዳ ማሰባሰብና የተወካዮች ምርጫ መካሄዱን አክሎ ገልጿል። ኮሚሽኑ በመግለጫው ጨምሮም አጀንዳ ከማሰባሰብና ተወካዮችን ከማስመረጥ አኳያ የቀረው ትግራይ ክልል ብቻ መሆኑን በማንሳትም ለሂደቱ አስቻይ ሁኔታዎችን በመፍጠር በቅርቡ ለማስጀመር ጥናት እየተደረገ ነው ብሏል። የስራና ክህሎት ሚኒስቴር በየዓመቱ ከ3.5 ሚሊዮን በላይ ለሚሆኑ ወጣቶች የስራ ዕድል እየተፈጠረ መሆኑን አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ቀጣሪ ድርጅቶችንና ተመራቂ ተማሪዎችን ማገናኘት የሚያስችል የስራ አውደ ርዕይ ዛሬ ባስጀመረበት ወቅት ሲሆን በአውደ ርዕዩ ከ3000 በላይ ተመራቂዎችና ከ200 በላይ ቀጣሪ ድርጅቶች ይሳተፋሉም ተብሏል። የስራ አውደ ርዕዩን የስራና ክህሎት ሚኒስቴር ከአፍሪወርክና ከሲሊዋይ ጋር በመተባበር የተዘጋጀ ሲሆን ዛሬን ጨምሮ ለ2 ቀናት እንደሚቆይና በርካቶችም የስራ ዕድል ያገኙበታል ተብሎ እንደሚጠበቅ አስታውቋል። ኢትዮጵያ ለገጠር ልማት አገልግሎት የሚውል የ110 ሚሊዮን ዶላር የገንዘብ ድጋፍ አግኝታለች። የገንዘብ ሚኒስትሩ አህመድ ሽዴ በዋሽንግተን ዲሲ ከአውሮፓ ኢንቨስትመንት ባንክ ባለስልጣናት ጋር ባደረጉት ስብሰባ የድጋፍ ስምምነቱ ተደርጓል። የገንዘብ ድጋፉ ለሀገሪቱ የገጠር ፋይናንስ መካከለኛ ፕሮግራም 3ኛ ዙር የሚውልና የብድር ተደራሽነትን ለማስፋትና የግብርና ለውጥን ለመደገፍ ያለመ መሆኑም ተገልጿል። በተጨማሪ ሚኒስትሩ ከአውሮፓ ህብረት ባለስልጣናት ጋርም ተገናኝተው በመሰረተ ልማት በማሻሻያ ፕሮግራሞችና በወደፊት ትብብር ላይ ተወያይተዋል። በዘንድሮ የትምህርት ዘመን 7 ያህል ዩኒቨርሲቲዎች በሪሚዲያል መርሃ ግብር ተማሪዎችን እንደማይቀበሉ ተነገረ። ይህንን የተናገረው ትምህርት ሚኒስቴር ሲሆን የሪሚዲያል ተማሪዎችን አይቀበሉም የተባሉት ሐዋሳ፣ ጅማ ሲቪል ሰርቪስ፣ አዲስ አበባ ሳይንስና ኮተቤ የትምህርትና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ናቸው ብሏል። ሚኒስቴሩ ባጋራው መረጃ በ2017 ዓ.ም የ12ኛ ክፍል ፈተና ተፈትነው በሪሚዲያል መርሃ ግብር የማለፊያ ነጥብ ያመጡ ተማሪዎች የዩኒቨርሲቲ ምርጫቸውን የሚያስተካክሉበት ቀንንም ይፋ አድርጓል።